የወለደችው ሐና ምን ብላ እግዚአብሔር እንዳመሰገነች ምዕራፍ 2 ጸሎታችሁ አድርጉት የታደላችሁ። ከዚህ በኋላ ልብ አድርጎ የእናቴ ልጅ ኤሊ ልጆቹን ሾመ። በቤተ እግዚአብሔር ለሾማቸው ለሁለቱ ልጆቹ ሕዝቡ ማጉረምረሙ ተሰማ። ሕዝቡ የበደሉትን በደል ሲነጋገሩ ሕዝብ ሰማ። ዳር እስከ ዳር እስራኤልን የሚመራ የእስራኤል መሪ ካህኑ ኤሊ ሕዝቡ ልጆቹ የሰሩትን በደል ሰማ በጆሮ። ከዚያም አባታቸው ካህኑ ኤሊ ልጆቹን ጠርቶ እንዲህ አላቸው። ሳሙኤል ቀዳማዊ ምዕራፍ 2 ከ22 እስከ 26 እናንተ አንብቡት። ያላቸውን ፍሬ ነገር ብቻ ተናግሬ ነው ማለት ነው። አባታቸው ካህኑ ኤሊ እንዲህ አላቸው፣ ስለ ክፉ ስራችሁ ከዚህ ሕዝብ ሰምቻለሁ። ክፉ ስራቸውን ሕዝብ እንደሰማባቸው አባት ከሕዝብ ሰማ። እነዚህ ልጆቹ መጀመሪያ እግዚአብሔርን አልፈሩም። 3 በደል የፈጸሙትን አይታችኋል። እግዚአብሔርን አልፈሩም። አሁን ደግሞ ሕዝብ አወቀብን ብለው አልፈሩም፣ አልተውም። ይባስ ብሎ አባት ሰማ። ይህንን ሕዝብ የሰማባቸውን ክፉ ድርጊት አባታቸው ልጆቼ እነሆ የልዑል እግዚአብሔርን ሕዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለም፣ እጅግ ክፉ ነውና ይህ ነገር አይሆንም። ልጆቼ በደላችሁ ከባድ ነውና ወዮላችሁ አለ። ካህኑ ኤሊን የፈጸሙትን በደል በመቅደሱ ከሴቶች ጋር ያደረጉትን ሰምቷል። የቤተ መቅደሱ አስተዳዳሪ ነው። አላፍ እስራኤልን የሚገዛ ነው። በክህነቱ ሙሉ ምድሪቱን የሚያስተዳድር ነው። በረጅም ዕድሜው በሽምግልናው በአባትነቱ መከበር ነበረበት። ልጆቹ ሕዝቡንም አባታቸውንም እግዚአብሔርንም አልፈሩም። ምን አይነት በደል ነው! ምን አይነት ርኩሰት ነው! በቤተ መቅደሱ ልጆቹ በሰሩት ክፉ ስራ የሾመው ራሱ በመሆኑ ከሹመታችሁ ላግዳችሁ አላለ። ሕዝቡም ቤተ መቅደሱን ደፍረዋልና እነዚህ ልጆችህን ያዝ ብለው ሕዝቡ ደፍሮ እንዳይገቡ ቤተ መቅደሱን ከቦ መከልከል ይችል ነበር። አጉረምርሞ ዝም አለ። ያኮረፈውን ቀረ። ከዚህ በኋላ